እጅግ አስገራሚ መረጃ እየሰማን እንገኛለን። ከወደ ሞሮኮ በነገው ዕለት የአፍሪካ ዋንጫ ፍጻሜ በሞሮኮ ይደረጋልና የሴኔጋል ደጋፊ ዛሬ ያደረጉት ነገር እጅግ መነጋገሪያ የሆነ ነገር ሆኗል። እስከ መጨረሻው ተከታተሉኝ። እስልምና ምን ማለት እንደሆነም በዚሁ ያስረዳል። እንዴት መሰላችሁ? ጠንካራ ፉክክር ሲደረግበት የነበረው የአፍሪካ ዋንጫ በነገው ዕለት ፍጻሜውን ያገኛል። የዋንጫ ተፋላሚዎቹ ደግሞ ሴኔጋልና አዘጋጇ ሞሮኮ ናቸው። ታዲያ የሴኔጋል ደጋፊዎች እዛ የዋንጫ ጨዋታውን ለመታደም እዛው ሞሮኮ ይገኛሉና ሰላት ለመስገድ ወደ መስጊድ ይገባሉ። ያው እንግዲህ ያሉት ሞሮኮ ውስጥ ነውና፣ ነገር ግን እነሱም በየዋህነት ሄደው ኢማሙን የነገውን ጨዋታ እንድናሸንፍ ዱዓ አድርግልን ይሉታል። ያ ኢማም ደግሞ ሞሮኮዊ ነው። ነገር ግን ሙስሊም ስትሆን የመልካም ስነ ምግባር ባለቤት ትሆናለህና የሙስሊም ወንድሞችን ደስታ ማየት ያስደስታል። ያ ኢማም እምቢ አላላቸውም። ሀገሬ ነው የምትጫወተውና እንድትሸነፍ አልፈልግም ብሎ ልባቸው መስበር ይችል ነበር። ነገር ግን ለነዛ የሴኔጋል ደጋፊዎችን በማይክራፎን ዱዓ አረገላቸው። እዛ ውስጥ የሚገኙ የሞሮኮ ህዝቦችም የሴኔጋል ደጋፊዎችም አሉ። ሁሉም እጃቸውን ከፍ አድርገው አሚን ሲሉ ዱዓቸውን አብረው አሚን ሲሉ ነበረ። እጅግ አስገራሚ ክስተትም ተብሏል። የሴኔጋል ደጋፊ የዋህነትና የኢማሙ ቅንነት እጅግ የሚያስገርም ነው። እስኪ እናንተንም ሀሳብ ኮሜንት ላይ አስቀምጡ። እናንተ ብትሆኑ ምን ታረጉ ነበረ? በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደር